ይቅርታ የመቀበል ግን ማናችንም ስልጣኑ የለንም። ጉቺም ሆንሽ ጆሲም እኔም ሌሎቻችንም። ምክንያቱም ያ የተነካው አጠቃላይ ምስራቁ ክፍል እስከሆነ ድረስ ማህበረሰብ እስከሆነ ድረስ ማንኛውም ሰው በግል ይቅርታ የመቀበል ፍላጎት መብት ሊኖረው ይችላል እንጂ እንደ ማህበረሰብ ተወክሎ የተቀመጠ ማንም የለም። ይሄንን ልናውቅ ይገባል። ከዛ በተረፈ ግን በግል አመለካከት ጀስት በቃ አረዳዳችን ይለያያል አይደል? ሁላችንም የሷ ይቅርታ አጠያየቅ ለኔ ላይ ጥመኝ ይችላል፣ ለጉቺ ሊጥማት ይችላል። መብታችን ነው። በግል አመለካከታችን ለኔ አልተመቸኝም ማለት እችላለሁ። ጉቺ ደግሞ በቃ ይቅርታዋ ልክ ነው በቃ ተጸጽታለች ብላ ልታምንበት ትችላለች። ያ የራሳችን የግል አስተሳሰብ ልዩነት ነው። እንደ ከተማ ልጅ ግን አንድ በሚያደርጉን ጉዳይ አንድ የምንሆንበት ጉዳይ ላይ አንድ ሆነናል፣ ሰርተናል። ከዚህ በኋላ እኮ የኛ ጉዳይ አይደለም። ማስተባበልም የሚፈልግ ሰው ማስተባበል ይችላል። ኖ መቀጣት አለባት መታሰር አለባት፣ ያም ሰው መብቱ ነው። የራሱን አመለካከት እስከሚያሰፍን ድረስ የግሉ ስለሆነ እንደ ማህበረሰብ ግን የወከለን ስለሌለ ብዙ በዚህ ላይ ጉንጭ ባናለፋ ብዙ ነገሮች አሉ፣ ብዙ ሴቶች አሉ። እነሱን ደግሞ ለሰዎች ማሳየት ብንችል ኖ እኛ እንዲህ አይደለንም ብለናል፣ አይደለንም። አሁን ደግሞ እኛ ደግሞ እንዲህ ነን። እንግዳ ተቀባይነትም የሚያክለን የለም፣ ፍቅር መስጠት የሚያክለን የለም። በዚህ አጋጣሚ ለሌሎች በር ባንከፍት። እንደገና ደግሞ ጃኒን የምትወዱ ሰዎች ሁላችሁም ይህንን ነገር ከማጧጧፍና ወደ ሌላ ነገር እልህ ከማጋባት ልጅቷ ላይ ነገሮችን ከመደራረብና ስሜቶችን ከመፍጠር ሰዎች ላይ መልካም የሆነ ቀና የሆነ ነገሮችን በማውራት በእሷ ምክንያት አድርጋችሁ ድሬዳዋ ያሉ እኮ የተቆጣንበት ጉዳይ እኮ ጊዜ ይፈልጋል። ለዛ ነገር ለመስከንና ለመብረድ ነገሮችን ለመረዳት ያ ጊዜ ስለሚፈልግ ጊዜ ይሰጠው። ተደጋጋሚ ግን ይሄ ነገር በተወራና እልህ በተጋባ ቁጥር ጥሩ ስለማይመጣ ቀለል እናድርገው። ከዚህ በኋላ ባሉት ነገሮች እንደውም እንደ ማንቂያ ደውል ተጠቅመነው ለሌሎች ነገር ከዚህ በኋላ እንዳይከሰቱ የግል ጥረቶቻችንን ብናደርግ። ቀጣይ ሐምሌ ነው፣ ብዙ ሰዎች ከተለያየ ዓለም የሚመጡበት ነው ወደ ድሬዳዋ። ቀድሞውን ብዙ ነገሮችን በማሳየት እንድንጋብዝ በእንደዚህ በምንታወቅባቸው ነገሮች ላይ ፎከስ ብናደርግ። ምክንያቱም ድሬዳዋ ናፍቆትን ታከብራለች ሐምሌ ላይ። ሐምሌ ማለት በተለያየ ዓለም የሚገኙ የድሬዳዋ ተወላጆችም ሆኑ ወዳጆች ይመጣሉ ወደዚህና እሱ ነገር ላይ ፎከስ አድርገን ሰዎች መጥተው ደግሞ አይተው እንዲመሰክሩ በማድረግ ነገሮችን እንትን ኮሜንት ላይ የምንመልሰው ነገር ደግሞ ኮሜንት ላይ ምንም የራሱን ሀሳብ ራሱ በስርዓት የማይንጸባረቅ ብዙ ሰው አለና እሱ ላይ ፎከስ ሳናደርግ ነገሮችን በግል ደግሞ እርስ በርስ የምንነጋገረውን የምንነጋገር ጥሩ ነው። ነገር ዳይሬክትሊም ኢንዳይሬክትሊም በጣም ብዙ ሰዎች የተለያየ ነገር እያላችሁ ነው። አይወድ ቱ ቢ ሆነስት ማለት ነው። እኔ ፈርቻ አላውቅም። አንድ ነፍስ ነው ያለኝ፣ ፈርቻ አላውቅም። ልጅ ነው ያለኝ፣ አላሳደግኩትም። ወንድሞቼ ያሳደጉት ልጅ ነው ያለኝ። አላዶርን አላሳደግኩትም። የ4 ወር ልጅ ሆኖ ለእናቴ የሰጠኋት ልጄ ነው። ብኖርም ባልኖርም ልጄ ያድጋል። አንድ እንድታውቁ የምፈልገው ነገር ማለት ነው። በጣም ዳይሬክትሊም ኢንዳይሬክትሊም ግለሰቦች በጣም ብዙ ነገር በውስጥ ጽፉልኛል። እኔን የሚያስጠይቀኝ እኔ ህዝብን እንደ ህዝብ ያዋረድኩበት፣ ከተማዬን ያዋረድኩበት፣ ያሸማቀቅኩበት፣ ማህበረሰቤን የነካሁበት፣ የኢትዮጵያን ህዝብ ዝቅ ያደረግኩበት ነገር ካለ የሚያስጠይቀኝ ነገር ካለ በጣም ብዙዎች የተለያየ ነገር ብላችሁኛል በውስጥ። ኢትስ ኦኬ። መሄድ ካሰብኩበት ቀን ቀድሜ እሄዳለሁ። ህግ የሚጠይቀኝ ነገር ካለ አይ ዊል ፌስ። አጥፍቼ ከሆነ መቀጣት ካለብኝ እቀጣለሁ። አይ ዶንት ሃቭ ኤኒ ፕሮብሌም። ከአቋሜ ንቅንቅ ዝንፍ ምር ሴት አይደለሁም። የሚገለኝ የለ፣ የሚገርፈኝ የለ፣ የሚሰቅለኝ የለ። ስተት ካለ የሚያስጠይቀኝ ነገር ካለ ብታሰር ነው፣ እስር ነው የሚጠብቀኝ። ጥፋት ካለ ስተት ካለ መረጃ ማስረጃ ካለ እንድታቁ ሁላችሁም የምፈልገው ነገር። ብዙዎቻችሁ ራሳችሁን ታውቃላችሁ። እንዲህ ነው እያላችሁ በተለያየ ሚዲያ የምታወሩ አላችሁ። አንድም የምፈራው ነገር የለም። ምንም የምፈራው ነገር የለም።
ምንም ፊት ለፊት ያለ ነገር እምገጥም ሴት ነኝ። ምንም ችግር የለብኝም። አንድ ህይወት ነው ያለ፣ አንድ ህይወት ነው ያለ። እምፈራው ምንም ነገር የለም። አልገባም፣ አልሄድም፣ በዚህ ገብቶ በዚህ ወጥቶ እምል ሴት አይደለሁም። አይ ዊል ጎ ፎር ሹር ነግሬያችሁ እሄዳለሁ። እምቀርበው ህግ ፊት እኮ ነው። ህጉ ለእናንተ አባት ለኔ እንጀራ አባት አይደለም። አም ቴሊንግ ዩ ስሄድ ልክ እንደ ሁል ጊዜው ልሄድ ነው ብዬ ነግሬያችሁ ነው የምሄደው። እቀርባለሁ። ስተት ካለ ጉድለት ካለ ኦፍ ኮርስ እኔ ማን ነኝ? ከህግ በታች እኮ ነኝ። የሚያስጠይቀኝ ነገር ካለ እጠይቃለሁ። አለቀ። በምጠይቅበት ነገር መልሴን አቅርቤ ቅጣት ካለኝ ተቀጥቼ ነው የምወጣው። ነፍስ ያጠፋኩት ፍርዱ እስር ነው። እስካሁን ኢትዮጵያ ላይ እኮ ነፍስ ያጠፋ ይገደል ተብሎ ተፈርሞ የተገደለ አላየንም። እንደ ማንኛውም ሰው ስተት ካለብኝ፣ አፍ ወለምታ ካለብኝ፣ ችግር ካለብኝ እጠየቃለሁ። ማንሽም መተሽ በውስጥ ስለቧረቅሽ እኔ ጉቺ ከአቋሜ ፈቀቅ እምል ሴት አይደለሁም። ማንሽም ቤትሽን ከፍተሽ ስላላዘንሽ ከአቋሜ ፈቀቅ አይደለም። ማንምሽም ስላላዘንሽ ከአቋሜ ፈቀቅ አይደለም። ኢን ጀነራል ነው የምነግራችሁ። አቋሜ ነው በቃ። ከገባኝ እውነት ጋር አቆማለሁ። በሐሳብ ልዩነት አምናለሁ። በሐሳብ ልዩነት ለምን በሐሳብ ልዩነት እማታምኑ ከሆነ ሶሪ አፍሪካ ምንም ልተባበራችሁ አልችልም። ቢገባችሁ አስከበርኳችሁ። እንዴት ካላችሁ ከተማዬን ወክዬ ስድብ ስላልተሳደብኩኝ። ከተማዬን ወክዬ ወደፊትም አልሳደብም። ከተማዬን ወክዬ ዣሜ አልሳደብም። ኔቨር። ከተማዬን ወክዬ ጠርቼ አስታርቃለሁ። ከተማዬን ወክዬ ጠርቼ ይቅርታ አስጠይቃለሁ። ከተማዬን ወክዬ ለሰዎች መልካም ነገር እመኛለሁ። ይሄ ነው የእኔ ያደግኩበት የወጣሁበት ማህበረሰብ ይሄ ነው። ክርስቲያኑም ሂጂ እመቤቴ ትከተልሽ ይቅናሽ ሲለኝ አሜን ብዬ፣ ሙስሊሙም አላህ ካንቺ ጋር ሲሆን ይሁን በርቺ አላህ ይከተልሽ ሲለኝ አሜን ብዬ ነው ያደግኩት። ስለዚህ ከኔ የሚጠበቀው ይሄ ነው። ማንም ስላለቀሰ ማንም ስለጮኸ ጉቺ ካቋሟ ነቅነቅ ይኸውላችሁ። ለተፈጠረው ለየትኛውም ነገር ታንቃችሁ ሙቱ። ፊት ለፊት ገጠሜ የሚሰጠኝን ቅጣት የምቀበል ሴት ነኝ። እኔ አውሮፓና አሜሪካ ወይ ጀርመን ወይ ጣሊያን ወይ ፈረንሳይ ወይ ካናዳ ወይ አውስትራሊያ ቁጭ ብዬ አይደለም የማለቃቀሰው። አገር ገብቼ የምወጣ ሴት ነኝ። ከኢትዮጵያ የ4 ሰዓት መንገድ ነው ከሀገር የራኩት። ዱባይ እኮ ነኝ። የዚህን ያህል እኔ የማሰጋና የማሳስብ ሰው ከሆንኩኝ እኮ ምንም ችግር የለም። እኔ እኮ የማሳስብ ለመንግስት የማስፈልገው አስቸጋሪ ለመንግስትን የማስጨንቅ ሴት ብሆን እኔ ያለሁት እኮ ዱባይ እኮ ነው፣ ዩናይትድ አረብ ኤምሬት። እዚህ ጋር ከምታለቃቅሱት ምንም አታምጡ። ማናችሁ ምንም አታምጡ። እናንተ ለምትፈልጉት ዓላማ፣ ለእናንተ ፐርፐዝ፣ ለእናንተ ታርጌት እኔ መጠቀሚያ የፈለጋችሁ ሰዎች ካላችሁ ሶሪ አፍሪካ ልሰማችሁ አልችልም። ከገባኝ እውነት ጋር ቆማለሁ። ለምን ጠየቅሽ ብላችሁ ያላችሁኝ ሰዎች መጠየቅ ስለምችል ጠየቅኩኝ። ምንድነው ችግሩ? መጠየቅ ስለምችል ጠየቅኩኝ። በቃ እንደ ኢትዮጵያዊ እንደ አንዲት ሴት ጥያቄ ጠየቅኩኝ። ይታዘንላት ልጅ ነች ማለት ምንድነው ችግሩ? እናንተ ለምን አስቆጣችሁ? ያስቆጣችሁ ነው እያልኩ ያለሁት ኢንጀነራል ሁላችሁ ነው ማለት ነው ወይስ ሚዲያ ላይ ካሉት ከሚታወቁ ሰዎች ይልቅ ጉቺ ትንሽ ድሬዳዋን በሚመስል ነገር ጎላ ብላ ወጣለች ትታያለች እና የሷ ይሄንን ማለት ጥሩ አይደለም ብላችሁ ቆና አምሶሪ። ይሄ ነው ያለው ነገር። ስለዚህ ይሄ ማንንም ጃስ ማንንም ፑሽ ሲል የምደነግጥም የምፈራም ሴት አይደለሁኝ። አልፈራም። ምንም የምፈራው ነገር የለም። ከእስር ውጪ ያጠፋሁት ነገር ካለ ራሱ ሌላ ምንም የሚመጣ ነገር የለም። እንኳን እኔ የደፈረም እኮ 20 ዓመት ተፈርዶበት እየኖረ እንኳን እኔ። ስለዚህ በሆነ ይሄ ማስፈራሪያ ምናምን ማስደንገጫ ምናምን በሚመስል መልኩ እያወራችሁ ያላችሁ ካላችሁ እግር ብሉ። ይሄን ነው የምነግራችሁ። አለቀ። የገባኝን እውነት ተናግሬያለሁ። ከተናገርኳት ቃል ጋር እስከ መጨረሻው እሞታለሁ። ማርክ ማይ ወርድ። ከቆምኩለት ዓላማ ከተናገርኩት ቃል ጋር እስከ ሞት እቆማለሁ። እስከ ሞት ህይወቴ እስክታልፍ ድረስ ከዚች ቃል